እና እዚህ ጋር ደግሞ እንትኑ ነው የቀረሽ የሽንት ቤቱ የሚሰራው ነገር ምናምን የሚገጠመው መሰለኝ የቀረ እንጂ ጨራርሰውልሻል። አይሹ ይሄ ከለር ራሱ ወላሂ ያምራል ማሻአላ። እና በሩንም ስለየቀረሽ እና እንግዲህ ማሻአላ ነው ቤቱ በጣም ያምራል። መኝታ ክፍሉ ላይቱ ይሄን ይመስላል። በሩ ነው እዚህ ጋር የሚቀር እና ይሄን ይመስላል። በቃ ያረብ ቤት ነው፣ ጸዲ ነው። እሺ ማሻአላ ወላሂ ቤቱ ራሱ ቅረጹኝ ነው የሚል። ቅረጹኝ። ሸቃላነት ታፍራና ተከብራ ለዘላለም በልጆቿ ትኑር አሚን። ይሄን ስል እንግዲህ ደም ግፊታችሁ ስኳራችሁ ከፍ የሚል እህቶቼ ምንም ማድረግ አልችልም። እኔም በሸቃላነቴ እንደማልደራደር ደጋግሜ ነግሬያቸዋለሁና። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ። መይሙ ሸቃሊት ነኝ ከዋናው ስቱዲዮ ከመዳም ኩሽና። ዛሬም ለየት ባለ ቪዲዮ መጥቻለሁ። አብራችሁኝ ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ ማለት ነው። በተለይ የሰው ደስታ የሚያስደስታችሁ ደግሞ ላይክ አድርጋችሁ ቪዲዮውን እስኪ አጋርነታችሁን አሳዩኝ ማለት ነው የሀገሬ ልጆች። ዛሬ እንግዲህ የሚያሳዝን ወይም የሚያስለቅስ ቪዲዮ አይደለም ይዤባችሁ የመጣሁት። ከስከዛሬው ለየት ባለ ቪዲዮ ነው ይዤ የመጣሁት። በነገራችን ላይ ከምሬ ስነግራችሁ ወላሂ እኔ ደስ አይለኝም። ይሄን አለኝ፣ ይሄን ሰርቻለሁ፣ ይሄን አደረኩኝ ብሎ ሚዲያ ላይ ማምጣት አይመቸኝም ማለት ነው። ዛሬ ግን መጥቻለሁ። በትንሽ ነገር ነው የመጣሁት ግን ዛሬስ ማን አስገደደሽ ካላችሁኝ ያስገደደኝ የለም። በርግጥ ግን ለአንዳንድ አፋቸውን ለሚከፍቱ ምንድነው ባለው ላላማ ቢሸቃሎች ለነሱ መልስ ይሆናል። ጧት አንድ ቪዲዮ አካፍያችሁ ነበር። እሱ ምንድነው ለረጅም ዓመት አረብ ሀገር ኖራችሁ ሴቶች ልታፍሩ ልትሸማቀቁ ይገባቸዋል። ኮርኒስ ስር ወይ አልጋ ስር ግቡ ተደበቁ የሚል ቪዲዮ አንዲት ድስታፍ ሰርታ እሱም ቪዲዮ አምጥቻ ሳይቻችሁ ነበር ማለት ነው። እንደሱ አላሉና ለመሰሎቻቸው መልስ እንዲሆናቸው ነው። ገብቷቸዋል እንጂ ለሌላ ነገር አይደለም። ከዛ ቪዲዮ ላይ ቤቱን ቀንጨባ አድርጌ አሳይቻችሁ 15 ዓመት አረብ ቤት ውስጥ ሰርቼ ለቤተሰቦች የሰራሁት ቤት ብያችሁ ነበር። ወላሂ እኔ 15 ዓመት አረብ ቤት ውስጥ አልሰራሁም። ያው ግን እሷ 15 እና 14 ዓመት አረብ ሀገር የቆያችሁ ሴቶች ብላ ስለጠቀሰች ለሷ መልስ እንዲሆነኝ እንጂ ማለት ነው። ዛሬ ስንት ዓመት አረብ ቤት እንደሰራው እንዲሁም ይሄን ቤት ለመስራት ደግሞ የስንት ዓመት ደሞዜ እንደጨረሰ ወይም እንደወሰደብኝ እነግራችኋለሁ ማለት ነው። እናንተ ብቻ ላይክ እያደረጋችሁ ቪዲዮውን እያያችሁ ላይክ አድርጉ እሺ። እስከ መጨረሻው እዩት። እንዲሁም ደግሞ ቤት ለመስራት ፈልጋችሁ ተስፋ የቆረጣችሁ ያቆማችሁ ካላችሁ ይጠቅማችኋል። ተስፋ አትቁረጡ። እንግዲህ ውድ ቤተሰቦች ከዚህ ላይ የምታዩት ሙሉ መጅልስ ነው 12 ካሬ የሚባለው ማለት ነው። እኔ እንደምታውቁኝ እንግዲህ የጎንደር ልጅ ነኝ። ከጎንደርም ደግሞ ደቡብ ጎንደር ውስጥ እብናት ወረዳ የምትባል በጣም ምርጥ ከተማ የምኖር ልጅ ነኝ ማለት ነው። ስቀዳችሁ እኔ ከተማ ልጅ አልነበርኩም። እልም ያልኩ የገጠር የጎጥ ልጅ ነኝ ወላሂ። እና ያው አሁን ቤተሰቦቼ ግን በትንሽም ቢሆን ከተማ ገብተውልኝ ደስ ብሎኛል። ያኔ ትልቅ ከተማ ባይሆን የወረዳ ከተማ ላይ ነው የሚኖሩት ማለት ነው። እና እቃውን ግን ያሰራሁት እዚያው እኛ ወረዳ ሳይሆን ባህር ዳር ነው ያሰራሁት። እንግዲህ ባህር ዳር ማለት ደግሞ የአማራ ክልል ዋና ከተማ ነች። ስለዚህ ከዚህ የተሰራ እቃ ማለት ልክ ከዱባይ እንደተላከ ቁጠሩትሽ። ዛሬ ደማችሁ እንደከፍ ማድረገው አይደለም። በነገራችን ላይ ለምን ከፍ ይላል? እና እቃውን ያሰሩት ከዚያ ነው። እዚህ ላይ እንደምታዩት የሚያምር ረከቦት አለ። ሙሉ በሙሉ በ24 ምንድን ባለው በ24 ካሬ ነው። አሪም ጎልድ ሰሞኑን የወርቅ መኪና ይዛ የምታደል እኔ ታዲያ የወርቅ ረከቦት ለእናቴ ያሰራው ብል ምን ችግር አለው? እናንተ ደግሞ እና ሙሉ በሙሉ ከወርቅ የተሰራ ረከቦት ነው ያሳየዋችሁ። ስቶፍር ዳላዝም ስቀልዳችሁ ነው። እሺ ረከቦቱ ኖርማል ረከቦት ነው፣ ግን አሁን ላይ በጣም በውድ እየተሸጠ ያለ ከዱባይ የሚገባ ረከቦት ነው ማለት ነው። እኔም ደግሞ ለዛች ለውዷ እናቴ ደስ እንዲላት ብዬ የሚያምር ረከቦት የገዘውላት ነው ማለት ነው። ከዚህ ላይ እንደምታዩት እንግዲህ ስታራ እያሳየዋችሁ ነው። ያው ስታሩን ባለሙያ አይደለም የለካው ነበርና ወንድሞቼ ነበር የለኩት። ስለማያውቁት የገጠር ልጆች ስለሆኑ
አሳጥረውብኛል ማለት ነው። መጋረጃው በጣም ነው የሚያምረው። ሁሏንም እቃ ራሴን እየመረጥኳት ከትንሽ እስከ ትልቅ ከቤት ቀለም እስከ መብራት እስከ አምፖሎች ድረስ። ይችን አምፖል ደግሞ ስንት ብር እንዳወጣሁባት ብትጠይቁኝና ብነግራችሁ ውይ ሸቃሌት አብርሽ እንዴት ትሉኛላችሁ። ግን አብጄ አይደለም። ገብቷቸዋል። ወላጆችን ለማስደሰት አይደለም ብሬን አይደለም እድሜን አይደለም ጊዜን ይቅርና ወላሂ እድሜን ቀርቶ ነፍሴን ብሰጣቸው አልሰስትም ማለት ነው። ገባችሁ? አያችሁ፣ እንዲህ እየሆንኩ ነው የሰራው። እንዲህ አነሳለሁ ስልኩን፣ ምክንያቱም የዚህ ውጤት ስለሆነ ይሄ ሄሎ አልሐምዱሊላህ ኦኬ አፎን ባይ። አያችሁ ይሄን እያስተናገድኩ ነው። ስለዚህ 15 ዓመት እና 14 ዓመት 10 7 8 ዓመት አረብ ቤት የምንሰራ ልጆች ልንደበቅ ሳይሆን ልንመሰገን ነው የሚገባን። የ10 ደቂቃ እንኳን ቪዲዮ መስሪያ ጊዜ የለንም። ገብቷችኋል? እንደዚህ ስንጠራ ስንወጣ ስነር ነው የምንለው። እና የሀገሬ ልጆች ከዚህ ላይ እንደምታዩት በር ቀርቶሻል እያለች ነው ልጅቱ። በነገራችን ላይ በእርግጠኝነት መታችሁ ኮመንት ላይ አንቺ ውሸታም የአንቺ ቤት አይደለምም የምትሉ ልጆች ልትኖሩ ትችላላችሁ። ምክንያቱም ይሄን ቪዲዮ ሳይሆን ይሄን ቤት ከሌላ ዩቱብ ቻናል ላይ ተጭኖ ስላያችሁት። ለምን ተጫነ እንዴት ተጫነ ካላችሁ ይልንገራችሁ። እኔ እንግዲህ የምኖረው ሰው ሀገር ላይ ነው እንዳልኳችሁ። ወንድሞቼ እህቶቼ የገጠር ልጆች ናቸው። የሚኖሩትም የወረዳ ከተማ ነው ብያቸዋለሁ። ባህር ዳር ላይ አይኖሩም። እኔ ደግሞ እቃውን ማሰራት የፈለግኩት ባህር ዳር ስለሆነ ዩቱበሯን እቃ አሰሪልኝ ብዬ አዝዝኳት። ይሄ ሁሉ እቃ ሲሰራ በነገራችን ላይ ቤተሰቦቼ አያውቁም። ቤቱ ሳይሆን እቃው ለምሳሌ አልጋው፣ መጅልሱ፣ ቁምሳጥኑ፣ ቲቪው ሲሰራም ሲገዛ ቤተሰቦቼ የሚያውቁት ታሪክ የለም ማለት ነው። ተሰርቶ ሲሄድ ብቻ ነው ሰርፕራይዝ የሆኑት። ወላይ ከምሬ ነው የምላችሁ። እና ልጅቷን አዝጃ ልጅቷ ስላሰራችልኝና ተሰርቶ ካለቀ በኋላ ደግሞ ይዛ ሄዳ እቃው ሲረከብ ወይም ሲረተብ የቀረጠችው ቪዲዮ እንጂ ቤቱ የራሴ እንቅልፌን ትቼ ላቤን ጠብ አድርጌ የሰራሁት ቤት ነው። የሰው ቤት ላይ አላመጣም። የሰው ነገር አያኮራም። ትዋረዳላችሁ። እንዳልኳቸው አይደለም የሰዎቹን የራሴ ነው ብዬ ላመጣ ይቅርና የራሴ የምሰራውን ነገር የማደርገውን ነገር እዩኝ ማለት አልወድም ብያቸዋለሁ። እና ውድ ቤተሰቦች ወደ ቤቱ ልመልሳችሁ። እዚህ ላይ ደግሞ ምን እያለች መሰላችሁ? ወደ ጎንደር ምን አለ መሰላችሁ የሀገሬ ልጆች፣ የፈለገ ያክል እንኳን ብር ቢኖራችሁ የፈለጋችሁትን ነገር በምትፈልጉት ዲዛይን የሚሰራላችሁ ሰው አታገኙም። በነገራችን ላይ የባለሙያ እጥረት አለ። ወላሂ ከቤት ስራ ጀምሮ እስከ ጅልሰም እስከ ቀለም ውሽ ታብዳላችሁ። አሳብዶኛል ይህን ቤት ለማሰራት። ቤቱ የተጀመረው በባለፈው ነሐሴ ወር ላይ ነበረ። ካለቀ ደግሞ እንግዲህ 1-4 ወር ይሆነዋል ማለት ነው። ከዚህ ላይ እንደምታዩት እንግዲህ 150 በ150 ካሬ አልጋ አለ። ያው ብርድ ልብሱ እና እንትኑ ምናምን ነገር ያልጋ ልብሱ እኩል አልሄድም። ቢሆንም ተውት፣ ማንም የሚተኛበት የለም። ለምን ብትሉ ከዚሁ ግቢ ውስጥ ነው። ሌላ ቤት አላቸው ቤተሰቦች። ግቡበት ኑሩበት እንኳን ስላቸው ኧረ ልጅ እንደዚህ ሳንገባም እያሉ እያሳቁኝ ነበር ማለት ነው። አንድ ባሪያ ወንድም አለኝ፣ እሱ ነው የሚያድርበት። ባሪያ ምንድን ነው በነገራችን ላይ ባረች ስለምለው ነው እንግዲህ እሱ የመጣልኝ አላውቅም። ከዚህ ላይ ንጉዴን እዩልኝ ሀገሬ ልጆች፣ ሽንት ቤት ነው ወላሂ። የሽንት ቤት ስንቴ እንደተሰራ ስንቴ እንደተነቀለ ስንቴ እንደተሰራ ስንቴ እንደተነቀለ። ከዚህ ላይ ከረሉ በጣም ያምራል እያለች ነው። ከሴራሚኳ ጀምሮ ከአምፖሏ ጀምሮ ሁሏንም ነገር ራሴን እየመረጥኳት። ራሴ ሳልመርጥ አንድም የተሰራ ነገር የለም በነገራችን ላይ። ቁምሳጥኑ እንደምታዩት ባለ 4 ተከፋች አድርግልኝ ስለው ባለሙያው አይበቃሽም ቤቷ ላይ ለካ ያለ ቦታው ነበር ሂዶ የለካው ማለት ነው። ልጅቷ ሂዳ ስታዩ ግን እንኳን ባለ 4 ባለ 6 ተከፋች ማድረግ እንደሚቻል አሳየች ማለት ነው። ሴት በነገራችን ላይ ቁም ነገረኞች ነው ወላሂ። ከባለሙያው ይልቅ ሴቷ ተሽላ ተቢስታንዱም ራሱ ያለ ቦታው ሊያስቀምጥብኝ የነበረውን 65 ኢንች አዝዤ አይሆንሽም ብሎ 55 ኢንች ነው የሆነ። ትቢው ይበቃኛል ችግር የለውም። እንደዚያም ሆኖ ያለ ቦታው ነበር ሊያስቀምጠው። እሷ ከሄደች በኋላ ግን ማሻአላ በጣም ጎበዝ ልጅ ነች። ቦታ ቀይራ ቦታውን አስተካክሎ እንዲያስቀምጠው አድርጋልኛለች። ከዚህ ላይ እንደምታዩት ደግሞ ማጥባ ነው ማለት ነው። ክችን ካቢኔ ገና አልተሰራም፣ ተለክቷል። ኢንሻአላህ በቅርቡ አሰርቻ አሳያችኋለሁ። እንደምታዩት ሴራሚኩ ሁሉም ነገር አልቆለታል። ክችን ካቢኔውና መሀል ላይ የምትሆኑ ሴራሚኳ ብቻ ናት የቀረች። ሴራሚኳም ተገዝታለች፣ ተቀምጧል ተለክቶ ማለት ነው። ለዚያ የሚሆን ሴራሚክ ተገዝቷል። አሳያችኋለሁ ሲያልቅም። አሳይን ካላችሁ ኢንሻአላህ እስከዚያ ደግሞ
አላህ ሀገራችን ሰላም ካደረገልን እኔም እሄዳለሁ ሙሉን በሚገባ ከዳር ጀምሬ እስከ ላይ ድረስ ቆርቆሮ ሳይቀር ማለት ነው። እዩት የሐዋሳው ቆርቆሮ እያልኩ ነው እየጎረርኩ ማሳያችሁ። አልጎርርም። ለምንድን ነው የምጎርረው? ገንዘብ አጎርርም አይደለም፣ ግን መስራት ያስከብራል። ስሩ። ወላሂ ገንዘባችሁን በአግባቡ ተጠቀሙ። ወላጆቻችሁ በህይወት እያሉ አስደስቱ። በነገራችን ላይ አረብ ሀገር እየሰራችሁ ደስተኛ ካልሆናችሁ የምትሰሩት ብር በረካ ካጣባችሁ እንዲህ አድርጉ። መጀመሪያ ከምንም በላይ ወላጆቻችሁን አስደስቱ። ለወላጆቻችሁ ኑሩ። ከዚያ በኋላ ለውጡን ታይታላችሁ። ወላሂ እኔ ከምሬ ነው የምላችሁ። እኔ ለወላጆቼ አይደለም እድሜን አይደለም ገንዘቤን ይቀርና ህይወቴን እንኳን ብሰጣቸው አልሳሳላቸው። ገብቷቸዋል። ደግሞ ውጤታማ ትርፋማ እየሆናችሁ ነው የምትሄዱት። አግብታችሁ የመጣችሁ ፍቱ። በቀይ ካርድ አባራችሁ ባሎቻችሁን ፍቱ። ከምሬ ነው የምላችሁ። እዛ ነገ ስትሄዱ መርጣችሁ ታግባላችሁ። ሌላ ማለት ነው እሱን አግብተሽ ከእሱ ጋር ስትንፈቃፈቂም ማለት ነው ይሄ ላኪ ይሄን አድርጊ እሱ ቁጭ ብሎ እየቃመ በአንቺ ብር መደበራ ሲያደርግ ዝም ብለሽ እንደፈለግሽ እንትን አትሁኝ። ክብራችሁን በራሳችሁ ጊዜ አትጡ። ለወንድ አትጎንበሱለት። ወላይ ሰርቶ አንቺ የሚያስተዳድር ወንድ አንቺን አረብ ሀገር የላከ ወንድ በተለይ ሰዓቱ ወንዱ ከሆነ የተሰደዳችሁት እየላካችሁ ለሱ የምታበሉ ይሄን አድርግልኝ የምትሉ ታሳዝኑኛላችሁ። ነገ መጨረሻችሁ ለቅሶ ነው የሚሆነው ማለት ነው። ቢያጠፉትም ቢያለሙትም ቤተሰቦቻችሁ እውነት እና ይሄን ነው የምላችሁ። እዚህ ላይ እንደምታዩት መጋረጃው እንዳልኳችሁ አጥሮብኛል። ምክንያቱም ባለሙያ አይደለም የለከውና እንደው ማራው ሁሉ የጠፋብኝ እንዳልኳችሁ። እኔ እንደዚህ ያለ ነገር ደስ አይለኝም። ይሄን አደረኩ ይሄን ሰራው ማለት ነው። ግን ለዛቻ ይጥምላሽ እንዲሆናት ብዬ ነው ቪዲዮን ያመጣሁት። ግን ቤት ለመስራት ያሰባችሁ ቃለ ማሰራት ትዕቢስት አንዱን እዩት የሀገሬ ልጆች። እኔ እንደዚህ አይደለም ያዘዝኩት። በፍጹም እኔ ካዘዝኩት ጋር አይመሳሰልም። የሚገርማችሁ ይሄ ሰውዬ ይሄን ሁሉ ቀይ ሰራልኝ እንኳን ቲክቶክ እንኳን ፌስቡክ እንኳን ዩቲዩብ ይቅርና ዋትስአፕ እና ኢሞ አይጠቀም ብላችሁ ታምናላችሁ? እየወሰደች ፎቶዋን የምታሳየው ራሱ ዩቲዩበሯ ልጅ ነች ማለት ነው። ዩቲዩበሯ ልጅ ነች የምታሳየው ወላሂ። እና እንደፈለኩት አልተሰራልኝም። በጣም ብዙ ነገር ጎሎታል። ከሰራልኝ ካስተካከለልኝ ነግሬዋለሁ፣ ንገሪልኝ ብያታለሁ። ካልተስተካከለ ግን ሌላ ትዕቢስት አንድ አሰራለሁ። እቺን ትዕቢስት አንድ ለማሰራት 15 ሺህ ብር ነው የከፈልኩበት። ግን 15 ሺህ ብር ከፍዬ እንደምፈልገው አይነት አልተሰራልኝም በጭራሽ ማለት ነው። እዩት፣ በጣም ነው የሚያስጠላ። በጅምር ነው የቀረ። ያን ስታይል የማይችልበት ከሆነ ሙሉ በሙሉ ይሄ የሚታያችሁ ግድግዳው አለ አይደለ? እሱንም ቢጫ አድርጎ ከላይም እንዲደፍንልኝና ከታች እንኳ ጣውሎ ተሰርቶለታል። እሱ ሲያጋድምበት ይዘጋል በራሱ ጊዜ። የሆነ ትንሽ ውበት ይኖረዋል ብዬ አስባለሁ። እና ከብዙ በትንሹ ረጅም ዓመት አረብ ቤት ጸንቶ መስራት ውጤቱ ምን እንደሚመስል ላሳያችሁ ነው። ገባችሁ? እና ጠንካራ ሆኖ ተስፋ አትቁረጡ። ሰነፎች አትሆኑ።